ሮሃን የሚባል አንድ ቀጠን ያለ ልጅ እድሜው 12 ዓመት ነው። የሰባት ወር እህቱን ሲምራንን እቅፍ አድርጎ እያባበላት ነበር። ትንሿ ሲምራን በረሃብ ምክንያት ድምጿ ከፍ አድርጋ ታለቅስ ነበር። የለቅሷ ድምፅ በትንሿ ክፍላቸው ግድግዳ ላይ ይመላለስ ነበር። በዛን ጊዜ በሩን ተከፈተ። አባታቸው ሳንጃይ ሻርማ ወደ ክፍሉ ገባ። ሳንጃይ በከተማ ውስጥ ትልቅ ነጋዴ በመባልም ይታወቃል። ነገር ግን ቤታቸው ውስጥ እንደ ማንኛውም ተራ ሰው ነበር የሚኖሩት። ወደ ቁም ሳጥኑ ሄደው አንድ ያረጀ ሸሚዝና የተቆረጠ ፒጃማ አወጡ። ልብሱን ለሮሃንም ሰጠ። በለሰለሰ ድምፅ ይህን ልበስ ልጄ አለው። ሮሃን ልብሱን ግራ በመጋባትም ተመለከተው። አባይ ይህ በጣም ያረጀ ነው፣ ትምህርት ቤት ይዤው ከሄድኩ ሁሉም ይሰድቡኛልም አላቸው። ሳንጃይም ፈገግ አለ። ነገር ግን አይኑ ቁም ነገር ያዘለኝ ይመስላል። ዛሬ ትምህርት ቤት አትሄድም፣ የዛሬው ትምህርት ሌላ ቦታ ነው አለው። ዛሬ መጽሐፍት የማያስተምሩህን ነገር ነው የማስተምርህም አለው። ይህን ካለው በኋላ የኤቲኤም ካርዱን ከኪሱ አውጥቶ ለሮሃንም ሰጠው። ወደ ባንክ ሂድና በዚህ ካርድ 1000 ሩፒ አውጣም አለው። ለሲምራን ወተት ግዛላት፣ ለቤታችንም ትንሽ የሚያስፈልጉ ነገሮችን ከሱፐርማርኬት ገዝተናል አለው። ሮሃንም ተገረመ። አባዬ ለምን ራስህ አትሄድም? እኔ እኮ ገና ልጅ ነኝም አለው። ሳንጃይ ትንፋሽ ወሰደና ዓለም አንተ ማን እንደሆንክ ሳታቅ እንዴት እንደምትይዝህ ማየት አለብህ አለው። በተጨማሪ ሰዎች ድሆችን እንዴት እንደሚይቁና እንደሚያዩ መማር አለብህ። አስታውስ፣ ምንም ቢፈጠር አትናደድም አለው። የልጁ አይኖች ግራ በመጋባት ተሞልተውም ነበር። ነገር ግን ዝም ብሎ ተስማማ። ሳንጃይ የልጁን ትከሻ ነኩና ይህ ጉዞ ገንዘብ ለማውጣት ብቻ አይደለም፣ ማስተዋልን ለማግኘትን ጭምር ነው አለው። ከጥቂት ጊዜ በኋላ ሮሃን ያንን ያረጀ ሸሚዝና ቢጃማ ለበሰ። በእግሩ ላይ የድሮና የላላ ጫማ አደረገ። በትከሻው ላይ ትንሽ ቦርሳ ተንጠልጥሎ በውስጡም ውሃ ጠርሙስና 2 ባዶ የወተት ጠርሙሶች ነበሩ። ከቤታቸው ወደ ባንክ ያለው ርቀት 2 ኪሎ ሜትር ያህልም ነበር። ፀሐይ በጣም እየሞቀ ነበር። በመንገድ ላይ ሰዎች ወደ ስራቸው ይሄዱ ነበር። ማንም ያንን ትንሽ ልጅና የምታለቅሰውን እህቱን ለማየት ጊዜ አልነበረውም። ሮሃን እየሄደ ሳለ አባዬ ለምን ይህን እንግዳ ነገር እንደሰራ አዘዘኝ? ፀሐይ በጣም ትሞቃለች፣ እየደከመኝ ነው ብሎም እያሰበ ነበር። ከአንድ ሰዓት ገደማ በኋላ የከተማዋ ትልቁ ባንክ ቅርንጫፍ ፊት ለፊትም ቆመ። ከውጭ የጥበቃ ሰራተኞች ቆመዋል። ሮሃንን አዩት። ነገር ግን ምንም እንዳልተፈጠረ ዞር አሉ። ሮሃ ወደ ባንክ ለመግባት ሲሞክር ጠባቂው አስቆመውና አንተ ልጅ ወዴት ነው የምትሄደው? ይሄ ባንክ ነው፣ እዚህ ገንዘብ ያላቸው ሀብታሞች ብቻ ናቸው የሚገቡት አለው። አንተ ደግሞ የደሃ ልጅ ትመስላለህ፣ እዚህ ምን ልትሰራ ነው መጣኸው አለው። ሮሃን ይህንን ሲሰማ በጣም ፈራ። ነገር ግን ድፍረቱን ሰብስቦ ከኤቲኤም ገንዘብ ለማውጣት ነው የመጣሁት አለና ካርዱን አሳያቸው። ጠባቂው ካርዱን ተመልክቶ እንዲገባ ፈቀደለት። ወደ ባንክ ውስጥ ሲገባ ለፀሐይ የቀለጠው ፊቱ ቅዝቃዜ አገኘ። ሰውነቱ ጥሩ ስሜትን ተሰማው። የፊቱ ገጽታ በጣም ተቀየረ። ሰዎች ምቹ በሆኑ ወንበሮች ላይ ተቀምጠው ነበር። ሌሎች ደግሞ ተሰልፈውም ተራቸውን ይጠብቃሉ። የሚያብረቀርቅ ጫማ፣ ውድ ቦርሳና ጥሩ ሽቶ ተቀላቅሎ የተለየም ዓለም ፈጥሮ ነበር። ሮሃ ድፍረቱን ሰብስቦ ወደ ገንዘብ ማከፋፈያም አመራ። ካርዱን ከኪሱ አውጥቶ ቆጠራው ላይ ያስቀመጠና በዝግታ እህቴ 1000 ሩፒ ማውጣት ፈልጋለሁ አላት። ቆጣሪዋ ላይ የተቀመጠችው ሴት ከላይ እስከ ታች የተመለከተችውና ከንፈሯ ላይ ትንሽ የፌስ ፈገግታ ማሳየች። ይሄ ባንክ ነው ወንድሜ፣ ነፃ ምግብ የሚሰጥበት ሱቅ አይደለም። ይሄ ካርድ እንዴት ደረሰም አለችው። ሮሃን በፍርሃት ይሄ የአባቴ ካርድ ነው አላት። ሴትየዋ በንቀት ካርዱን አንስታ ገለበጠችውና ሳቀች። ይሄ የአባቴ ካርድ አይደለም፣ ገንዘብ ሱቄት ያመጣልም አለችው። መስመር ላይ የቆመ አንድ ሰው ለልጁ 2 ብር ስጡትና ከረሜላ ይግዛ ብሎም ቀለደበት። በዚህ ጊዜ አንዳንድ ሰዎች ጮክ ብለውም ሳቁ። የሲምራን ለቅሶም እየበረታ መጣ። ሕዝቧ በረሃብ እየተሰቃየች ነበር። ነገር ግን ሮሃን ዝም አለ። ካርዱን ለመውሰድ ሲሞክር ሴትየዋ እጇን ወደ ኋላ ጎተተችበት። እዚህ ድራማ ትጫወት አለችው በንዴት። በዚህ ጊዜ የአስተዳዳሪው ወይንም ማናጀር በር ተከፈተና ማኖች ኩማር የሚባል የቅርንጫፉ አስተዳዳሪም ወጣ። እድሜው ከ40 እስከ 45 ዓመት አካባቢ ሲሆን ድምጻቸውም በጣም ከፍ ያለ ነበር። ልክ በፍርድ ቤት ችሎት እንደተከፈተ ያህል ነበር የሚናገሩት። እዚህ ምን አይነት ትርኢት ነው የምትፈጥሩት ብሎም ጮኸ። በዛን ጊዜ ሴትዮዋ ወዲያውኑ ሮሃንን አመላከተችው። ይህ ልጅ 1000 ብር ማውጣት ይፈልጋል። ልብሱ የቆሸሸ ነው። በቅፍ ላይ ትንሽ ልጅ ይዟል። የሚመስለው ለማኝ ነው አለችው። ካርዱ የአባቱ ነው ይላል አለች። አስተዳዳሪው ሮሃንን በንዴት ተመለከተውና ይሄ ወንጀል እንደሆነ ታውቃለህ፣ ይህ ካርድ ያንተ አይደለም አትዋሽ ብሎም ጮኸበት። ሮሃን በጣም ደነገጠ። ነገር ግን ድፍረቱን ሰብስቦ ክብር ሆይ ይሄ ካርድ የኔ ነው፣ አባቴ ነው የሰጠኝ አለው። አስተዳዳሪው በንዴት
ጥበቃ አስወጡልኝ ብሎም ጮኸ። ጠባቂው ወደፊት መጣ። በአይኖቹ ውስጥ ትንሽ ርህራሄም ነበረው። ነገር ግን ስራው ይበልጥበት ነበር። በቀስታ ልጄ ከዚህ እንሂድ፣ ይሄ ቦታ ለአንተ አይሆንም አለው። ሮሃን እውነቴ ነው የምልህ ገንዘብ ብቻ ነው ማውጣት የምፈልገው ሲልም ተማጸነው። ነገር ግን ጠባቂው እጁን ይዞ ቀስ እያለ ወደ ውጭ አወጣው። በባንክ ውስጥ ያሉት ሰዎች ሁሉ ወደሱ ይመለከቱ ነበር። አንዳንዶቹ ርህራሄ በተሞላበት አይን ይመለከቱትም ነበር። አብዛኞቹ ግን እንደ ተራ ትርኢት ነበር የሚመለከቱት። በአቅራቢያው የተቀመጠች አንዲት አሮጊት ሴት ድሆች ክብራቸውን እንዴት መጠበቅ እንዳለባቸው እንኳን አያውቁም አለች በንቀት። እነዚህ ቃላት ልክ እንደ ቀስት የሮሃንን ልብ ሞኩት። ከባንክ እንደወጣ ብሩ አጠገብ መሬት ላይም ተቀመጠ። ለስላሳ ዝናብ እየዘነበም ነበር። ሮሃን የኤቲኤም ካርዱን በቡጢ አጥብቆም ያዘ። ልክ እንደ መጨረሻ ተስፋው የአባቱ ቃል በጆሮ ያስተጋባ ነበር። ምንም ቢሆን አትናደድ የሚለውም ነበር። ነገር ግን በውስጡ የማይቆጣጠረው አውሎ ነፋስም ነበር። ወደ ውስጥ ማናጀሩና ገንዘብ ተቀባዩ ወደ ውስጥ ተመለሱ። ልክ ምንም እንዳልተፈጠረ ጠባቂው ወንበሩ ላይ ተቀመጠ። ነገር ግን ሮሃን ዓለም ክብሩን እንደነጠቀውም ተሰማው። ሰዎች ይመጡና ይሄዱ ነበር። አንዳንዶቹ ይመለከቱት ነበር፣ አንዳንዶቹ ደግሞ የማይታይ ያህል ያልፉታል። 2-3 ሰዎች ለማኝ መስሏቸው ሳንቲም ሊሰጡትም ሞከሩ። ነገር ግን ሮሃን አልተቀበለም ነበር። ያ ቀን የመስዋዕት ቀን አልነበረም፣ ይልቁንስ በአባቱ የተሰጠ ፈተና ነበር። በዛን ጊዜ የሚያብረቀርቅ ጥቁር መኪና ከመንገዱ ዳርም ቆመ። በመስታወት ውስጥ የሚንጸባረቅ ብርሃን ሁኔታውን ለወጠው። አንድ ሰው ከመኪናው ወረደ። የለበሰው ልብስ ጥቁር፣ ጫማው የሚያብረቀርቅ፣ በእጁ ላይ ደግሞ ውድ ሰዓትም አድርጓል። አረማመዱ እንኳን የክብር ሰው እንደሆነ ያሳያል። ወደ ባንክ እየሄደ ነበር። ነገር ግን ሮሃንን እንዳየ እግሩ ቆመ። ያ ሰው በድንገት ጎንበስ ብሎ ከሮሃን ፊትም ተንበረከከ። በድምፁ ውስጥ እንግዳ የሆነ ልስላሴም ነበር። ልጄ ደህና ነህ አለው። ሮሃን እየተንቀጠቀጠ ሲምራንን አቅፎ ያዛት። በዓይኖቿ ውስጥ ፍርሃት ነበር። ነገር ግን ከንፈሮቿ እንዲህ አለ፣ አባዬ ምንም አላደረኩም፣ ገንዘብ ብቻ ነበር ማውጣት የምፈልገው። አባቷ በአንድ እጁ የልጁን ፀጉር ዳበሰ፣ በሌላኛው እጁ ደግሞ ማነሳው። ከዚያ ምንም ሳይናገር ወደ ባንኩ በር አመራ። ሮሃንና ሲምራንን ከሱ ጋር ነበሩ። ወደ ውስጥ እንደገቡ በድንገት ሁኔታው ተቀየረ። ሰራተኞች ወንበራቸው ላይ ቀጥ ብለው ተቀመጡ። አንዳንድ ደንበኞች ያውቁታል፣ ሌሎች ደግሞ ተራ ሰው እንዳልሆነ መገመትም ጀመሩ። የሱ አባት ሳንጃይ በቀጥታ ወደ ገንዘብ ቆጣሪዋ አመራ። ድምጻቸው ጥልቅና የተረጋጋም ነበር። ልጄም በዚህ ሁኔታ ወደ ውጭ ያስወጣው ማን ነው ብሎም ጠየቀ። ባንኩ በሙሉም ጸጥ አለ። የቅርንጫፍ አስተዳዳሪ ማኖጂ ኩማር ከጥቂት ደቂቃዎች በፊት ድምጻቸውን ከፍ አድርገው ይናገሩ የነበሩት አሁን በላብም ረጥበዋል። ክብር ሆይ የእርሶ ልጅ እንደሆነ አላወቅንም ነበርም አሉ። ሳንጃይ ምንም መልስ አልሰጠም። ሞባይላቸውን ከኪሳቸው አወጡላ። በስክሪኑ ለአስተዳዳሪው ፊት ለፊት ማሳየት። ስክሪኑ ላይ የባንክ ሂሳባቸው ይታይ ነበር። የባንክ ሂሳብ ባለቤት ሳንጃይ ሻርማም ይላል። ቀሪ ሂሳባቸውም 12 ቢሊዮን ብር ነበር የሚለው። የአስተዳዳሪው ፊት ወደ ቁጥር ተለወጠ። ሮሃን ስትስቅበት የነበረችው ሴት ሰራተኛ ደግሞ እንደ ድንጋይ ጸጥ ብላ ቀረች። በአቅራቢያቸው የነበሩ ደንበኞች በአይናቸው ይነጋገሩ ነበር። ይሄ እኮ ያ ልጅ ነው ይባባላሉ። ሳንጃይ በሚያሳዝን ድምፅ እንዲህ አለ፣ ክብርን በልብስ የምትመዝኑ ሰዎች ዛሬ ሌላ ፍርድ ላሳያችሁ መጥቻለሁም አላቸው። አይኖቻቸው በአስተዳዳሪው አይኖች ላይ ተተክለውም ነበር። የባንኩ እያንዳንዱ ጥንግ ትንፋሹን አቆሞ የሚሆነውን ለማዳመጥ የተዘጋጀም ይመስላል። ሮሃን የአባቱ እጅ አጥብቆም ያዘ። አሁን ትልቅ ነገር ሊፈጠር እንደሆነም ተሰማው። አባቱ እንዴት መልስ እንደሚሰጥ በዝምታ ይጠባበቅ ነበር። ሳንጃይም አባቱ ማክሎ ልጄ የቆሸሸ ልብስም ለብሷል፣ እህቱም ታለቅሳለች፣ እናንተ ደግሞ ይሄ ልጅ ውሸታም ነው ብላችሁ ዋሻችሁበት። የኤቲኤም ካርድ በእጁ ነበር፣ ነገር ግን እውነቱን ማየት አልፈለጋችሁም ነበርም አላቸው። በእርግጥ ያሳያችሁት የራሳችሁን ጭካኔ ትዕቢት ነው። በባንክ ውስጥ የነበረው ጸጥታም በረታ። ቀደም ሲል ሲያዩት የነበሩት ደንበኞቹ አይኖቻቸውን ማዞር ጀመሩ። አባቱም ለጥቂት ጊዜ ቆም ብሎ ትንፋሽ ወሰደ። ከዚያም በቀዝቃዛ ድምፅ ዛሬ አሁኑኑ ሁሉንም ገንዘቤን ከዚህ ቅርንጫፍ አወጣለሁም አላቸው። የአስተዳዳሪ ሰውነት ወንበሩ ላይ እንደተጣበቀም ቀረ። ክብር ሆይ ለዚህ ትልቅ ገንዘብ ከዋናው ቢሮ ፍቃድ ማግኘት አለብን፣ ጊዜ ይወስዳልም አለ። ሳንጃይም ስልካቸውን ከጆሮአቸው ላይ አድርጎ በተረጋጋ መንፈስ እኔ ጊዜ አለኝ፣ እናንተ ግን ክብራችሁን ለማዳን ጊዜ የላችሁም አላቸው። ጥሪው ከዋና ቢሮ እንደተገናኘ ድምጻቸው እየጠነከረ መጣ። በአንድ ሰዓት ውስጥ ሁሉም ገንዘብ እዚህ በትሬ መምጣት አለበት፣ የተቀረው ደግሞ ወደ ግል ሂሳብ ይተላለፍም አለ። መጀመሪያ ላይ የባንኩ ሰራተኞች ተደናገጡ። ነገር ግን ጉዳዩ ግን የሳንጃይ ሻርማይ እንደሆነ ሲያውቁ
ትዕዛዙ ወዲያውኑ ወደ ላይ ተላለፈ። በድንገት ሁሉም ሰው ትንፋሹ ቆመ። የአስተዳዳሪው ጉሮሮም ደረቀ። የገንዘብ ተቀባይ እጆች በፋይሎች ውስጥ እንደጠፋ ተያያዙ። በአካባቢው ያለው አየር በጣም ስለከበደ ማንም ሰው ለመተንፈስ እንኳን የሚችል አልነበረም። ነገር ግን ሳንጃይ ሻርማ በተረጋጋ መንፈስ ቆሞ ነበር። ፊቱ ላይ ምንም አይነት ስሜት አይታይበትም ነበር። ነገር ግን በአይኑ ውስጥ የቁጣ ብልሽታ ነበር። ይህም የባንኩን አየርም ለወጠው። ጌታቸው ይህ የገንዘብ ጉዳይ ብቻ አይደለም፣ የክብር ጉዳይ ነው የሚልም ይመስላል። ክብር አደጋ ላይ ሲወድቅ ለሀብት ምንም ዋጋ አይኖረውም። ሮሃን ከአባቱ ጋር ቆሞ ሲምራንን ደረቱ ላይ አቅፎትም ነበር። በልቡ ውስጥ ግን አዲስ የኩራት ስሜት ተሰማው። የአባቱን ትምህርት ማስታወሰ። በንዴት ሳይሆን በክብር መልስ መስጠት እንደሚገባው። በባንኩ አዳራሽ ውስጥ የነበረው ጸጥታ በጣም ስለበረታ ግድግዳዎቹ እንኳን ጆሮ የሆኑ ይመስሉ ነበር። በዚያን ጊዜ መስመር ላይ የቆመው አንድ ወጣት ሁሉን ነገር በሞባይል እየቀረጸ ነበር። ከጥቂት ደቂቃዎች በኋላ ቪዲዮ ወደ ኢንስታግራም፣ ትዊተር ላይም ተለቀቀ። በመጀመሪያው ሰዓት ውስጥ በሺዎች የሚቆጠሩ ላይኮችና ሼሮችንም አገኘ። ሰዎች በኮሜንት ላይ ይህ የኛ እውነተኛ በሽታ ነው ሲሉ ይጽፉ ነበር። ቀስ በቀስ ያ ቪዲዮ ወደ ዋትስአፕ ግሩፖችም ተሰራጨ። የዜና ጣቢያዎች ላይ እንደደረሰ ነገሩ ይበልጥም ተባባሰ። በምሽት ዜናዎች ላይ ዋናው ርዕስ ልጁን ለማኝ ብለው አስወጡት። አባቱ ከ12 ቢሊዮን ብር በላይ ከባንክ ማወጣ የሚልም ርዕስ ተሰጠው። በቴሌቪዥን ስክሪን ላይ ያ ትዕይንት ተደጋግሞ ይታይ ነበር። ዜናው እንደ እሳትም ተቀጣጠለ። በዋናው ቢሮ ስልኮች ያለማቋረጥ ይደወሉ ነበር። የከፍተኛ አመራሮች ድንገተኛ ስብሰባም ተጠራ። አንድ ሰው በመደናገጥ ወዲያውኑ ይቅርታ ካልጠየቅን ክብራችንን እናጣለንም አለ። ነገር ግን ክብራቸው ከዚህ በፊትም ተጎድቶ ነበር። በባንኩ ላይ የከተማው ትላልቅ ደንበኞች ሂሳባቸውን ለማዘጋት ማመልከቻ አስገቡ። ብዙዎች አንድ ልጅ እንዲህ ማድረግ ከቻላችሁ ነገ እኛም እንዲህ ልታደርጉን ትችላላችሁ አሉ። ይህ ከእንግዲህ የገንዘብ ኪሳራ ብቻ አልነበረም። በመላው የባንክ ዘርፍ የመሬት መንቀጥቀጥን አስከተለ። በእያንዳንዱ መንገድ፣ በእያንዳንዱ ቢሮና በእያንዳንዱ የማህበራዊ ሚዲያ ጽሑፍ ላይ አንድ ወሬ ብቻ ነበር። የአንድ ንጹህ ልጅ ውርደት እንዴት በቢሊዮን የሚቆጠር ግንኙነትን እንደሰበረ የሚል ነበር። ይህ ክስተት አንድ ትልቅ እውነት በሁሉም ሰው ፊት ላይ ማስቀመጠ። የሀብትና የኃይል ትርጉም ለሌሎች መዋረር ሳይሆን ከፍ ማድረግ እንደሆነ ማሳየ። ጓደኞቼ ይህ ታሪክ እንዴት ተሰማችሁ? አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን።